ትራምፕ አሁንም በቴህራን ላይ ፎክረዋል። ኢራን ዋጋ ትከፍላለች እያሉ ነው። ለድርድር እግሯን ጎትታለች ባሏት ኢራን ላይ እርምጃ እንደሚወስዱም አረጋግጠዋል። ጉዳዩ እየከረረ መጥቷል። ይህ እንደተጠበቀ ሆኖ በሌላኛው ግንባር እስራኤል ጥቃቷን አጠናክራ የቀጠለች ሲሆን ታሪካዊቷን ከተማ ደብድባ በደርዘን የሚቆጠሩ የሊባኖስ ዜጎችን ገድላለች ተብሏል። በጋዛ የሚሰቃዩት ፍልስጤማውያን እፎይ ብለው በተቀመጡበት ሊባኖስ ሌላ አጣብቅኝ ውስጥ መግባታቸውም ተሰምቷል። በሺዎች የሚቆጠሩ የፍልስጤም ዜጎች በደቡብ ሊባኖስ አደጋ ውስጥ ገብተዋል እየተባለ ይገኛል። የኢራኑ ፕሬዝዳንት መሱድ ፐዘሽኪያን በበኩላቸው የጦርነቱን መልክ እንቀይረዋለን ብለዋል። አሁን ባለበት ሁኔታ አይቀጥልም፣ ጦርነቱ መልኩን ይቀይራል ሲሉ የተናገሩት የሀገሪቱ ፕሬዝዳንት ቀጣዩ ጊዜ ከባድ እንደሆነ በንግግራቸው ላይ ጠቁመዋል። ይህ እንደተጠበቀ ሆኖ ወደ ሌላኛው የጦርነት ዜና ስናመራ ሩሲያና ዩክሬን መታኮሳቸውን ሲቀጥሉ ሩሲያ በመቶዎች የሚቆጠሩ የዩክሬን ድሮኖችን መታ መጣሏ ዩክሬን ሰራሽ የሆነውን ክሩዝ ሚሳኤልንም እንዳወደመች አሳውቃለች። ሞስኮ በኔቶ አፍንጫ ስር በባልቲክ ቀጠና ያደረገችው ከባድ ወታደራዊ ልምምድም ብዙዎችን አስገርሟል። ኔቶን ለመምታት ተዘጋጅተዋል የተባሉት የጦር ጀቶችም በጥምረት ከኔቶ ጋር ጦርነት ቢጀመር እንዴት እንደሚያጠቁ ተለማምደዋል ነው የተባለው። ይህንንም ይዘናል። ይህ እንደተጠበቀ ሆኖ የኔቶ ሀገራት ከ100 ቢሊዮን ዩሮ በላይ በጀት የያዙለት የጦር ጀት ውሃ በልቶታል ተብሏል። ሩሲያን ይመክታል የተባለው የጦር ጀት እንዴት ውሃ በላው የምንመለከተው ይሆናል። እንዲሁም በደቡብ አፍሪካ ከ12 በላይ ንጹሐንን የገደሉት ታጣቂዎች ጆሃንስበርግን የሐዘን ማቅ አልብሰዋታል። ፖሊስ ተኳሾቹን እያደንኩ ነው ብሏል። ከጥቃቱ ጀርባ ያለው የወንጀል ሰንሰለትም ጉድ ነው የሚያስብል ነው። ይህንንም ይዘናል። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። የትራምፕ ዛቻ ቀጥሏል። ቴህራን ትመታለች የሚል ድምጸት ያለው ጽሑፍ የጻፉት የአሜሪካው ፕሬዝዳንት ኢራን ዋጋ እንደምትከፍል ዝተዋል። ለድርድር እጅግ ረጅም ጊዜ ወስዳለች፣ እግሯን ጎትታለች ባሏት ኢራን ላይ ምን አይነት ወታደራዊ ወይም ኢኮኖሚያዊ እርምጃ እንደሚወስዱ ግን በጽሑፋቸው ግልጽ አላደረጉም። ጦራቸው ተመቷል፣ የባህር ኃይላቸው፣ ሌሎቹም የጦር ክፍሎቻቸው እንዳልነበሩ ሆነዋል ካሉ በኋላ መልሰው ደግሞ ኢራን ዋጋ ትከፍላለች ማለታቸው ብዙዎችን ግራ አጋብቷል። የሞተው ጦር እንዴት ሆኖ ነው ዋጋ የሚከፍለው የሚለው ጉዳይ እያጠያየቀ ነው። የኢራኑ ፕሬዝዳንት መሱድ ፐዘሽኪያን በበኩላቸው የጦርነቱን መልክ እንቀይረዋለን ብለዋል። አሁን ያለው ሁኔታ ሰላምም የሌለበት ጦርነትም የሌለበት ነው። እኛ ለሰላም ቅድሚያ ብንሰጥ ግን በክብራችን በሉዓላዊነታችንና በግዛት አንድነታችን ከተመጣብን የምንመክት ይሆናል። እናም የጦርነቱ መልክ እንዲሆኖ መቀጠል ስለሌለበት እንቀይረዋለን ሲሉ በቴህራን በተካሄደ አንድ ስነ ስርዓት ላይ መናገራቸውን የሀገራቸው መገናኛ ብዙሃን ዘግበዋል። ከሄሊኮፕተር እስከ ጦር ቤዝ እየመታች የምትገኘው ሀገረ ኢራን ጦርነቱ ከ100 ቀናት በኋላም ቢሆን ጀርባዬን አላጎበጠውም፣ አሁንም ከአሜሪካና ከእስራኤል ጋር የምፋለምበት አቅም አለኝ እያለች መልእክት እያስተላለፈች ትገኛለች። ኔታንያሁና ትራምፕም በመጀመሪያው የጦርነቱ ሰሞን አካባቢ ይዘውት የተነሱት ግምገማ አሁን ችግር ውስጥ ገብቶባቸዋል። ከፍተኛ ጫና በመንግስቶቻቸው ላይ ተጥሏል። ይህ እንደተጠበቀ ሆኖ ወደ ሌላኛው ግንባር ስናልፍ እስራኤል ታሪካዊቷን ከተማ መደብደብ ቀጥላለች። ታይር የተባለችው ከሮማ ዘመን ጀምሮ በርካቶችን በከተሜነት ከተማ የኖረችው ከተማ አሁን በእስራኤል የአየር ጥቃት በተከታታይ እየተደበደበች ትገኛለች። እንደ አልጀዚራ ዘገባ በትንሹ ከ13 በላይ ሰዎች ሕይወታቸው አልፏል። በከተማይቱ ከ28,000 በላይ የሚሆኑ የፍልስጤም ስደተኞች ይገኛሉ የሚለው ዘገባው አብዛኛዎቹ ከተማዋን ለቀው እየተሰደዱ ቢሆንም
አሁንም በርካታ የፍልስጤም ስደተኞች በእስራኤል የአየር ጥቃት የመመታት ዕድላቸው ከፍተኛ ነው ተብሏል። በጋዛ ትልቅ ስቃይ ውስጥ ያለው የፍልስጤም ሕዝብ ተሰዶ እንኳን በሊባኖስ እፎይ ብሎ መቀመጥ አልቻለም። ይህ ደግሞ ብዙዎችን አሳዝኗል። ወደ ሌላኛው የዓለማችን ውጊያ ስናልፍ ሩሲያ የዩክሬንን ድሮኖች መትቼ ጥያለሁ ብላለች። በመቶዎች የሚቆጠሩ ድሮኖችንና 4 ክሩዝ ሚሳኤሎችን አየር ላይ መታ እንደጣለች ነው ሩሲያ ያሳወቀችው። የሩሲያ ጦር ዝርዝር ሪፖርት ባቀረበበት ሰዓት ነው ይህንን ያሳወቀው። 766 ድሮኖች እንዲሁም 4 ክሩዝ ሚሳኤሎችን መትቼ ጥያለሁ ብላለች ሀገረ ሩሲያ። ፍላሚንጎ የተሰኘው ዩክሬን ሰራሽ መሆኑ የሚነገርለት ክሩዝ ሚሳኤል በሩሲያ ጦር ኃይሎች መመታቱን የሀገሪቱ የመከላከያ ሚኒስቴር አሳውቋል። ቮስቶክ የተባለው የጦር ክፍል ከ400 በላይ ወታደሮችን ገደልኩ ሲል የግ፣ ድኔፐር፣ ዛፓድ፣ ሴንተር እና ሌሎችም የጦር ክፍሎች ከ40 እስከ 285 ወታደሮችን መግደላቸውን ይፋ አድርገዋል። እንደ ስፑትኒክ ዘገባ ይህ እንደተጠበቀ ሆኖ የሩሲያ ባህር ኃይል ያሰማራቸው ወሳኞቹ የጦር ጀቶች በባልቲክ ቀጠና ከባድ ወታደራዊ ልምምድ ማድረጋቸው ተሰምቷል። እንደ ሚሊታሪ ዋች ሜጋዚን ዘገባ እነዚህ የጦር ጀቶች ጥምረት በመፍጠር ከኔቶ ጋር ውጊያ እንደሚደረግም በማሰብ የተለያዩ ወታደራዊ ኢላማዎችን እንዴት መምታት እንችላለን በሚለው ጉዳይ ላይ አስበው ልምምድ አድርገዋል። ሱ-30 እና ሱ-24 የጦር ጀቶች የተጣመሩበት ይህ ድብደባ በትንሹ ከ10 በላይ የሩሲያ የጦር ጀቶችን ያካተተ ነው ተብሏል። ሩሲያ አዳዲስ የጦር ጀቶችን ከማምረትም በተጨማሪ የ5ኛው ትውልድ የጦር ጀት የሚባለውን ሱ-57 ወደ ጦርነት ከማምጣትም ባለፈ የነበሯትን እየጠገነች ይበልጥ ዘመናዊ እያደረገች ትገኛለች። ሱ-30 የጦር ጀትም ይህንን ተልዕኮ እየተወጣ እንደሚገኝ ዘገባው ጠቁሟል። በስትራቴጂክ ቦምቦችና በፈጣን ሚሳኤሎች የታጀበው ይህ ወታደራዊ ድብደባ ከካሊኒንግራድ እንደተመራ ነው የታወቀው። ሩሲያ እንዲህ አይነት ወታደራዊ ልምምዶችን በተደጋጋሚ እያደረገች ሲሆን የጦር ጀቶቿም የኔቶ ጀቶችን እየተፈታተኑ ይገኛሉ። በቅርቡም ሱ-30 የጦር ጀት ከስፔን አየር ኃይል ጀቶች ጋር ትንቅንቅ ማድረጉ የሚታወስ ነው። መሰል ክስተቶች ከብሪታንያና ከሌሎች ጦሮች ጋርም እየተስተዋለ ይገኛል። ሩሲያ በባልቲክ ቀጠና እየተስፋፋ የመጣውን ኔቶን ለመመከት ወታደራዊ ልምምድ እንዲሁም የጦር ጀት ተልዕኮዎችን በብቃት እየተወጣሁ እገኛለሁ ብላለች። ከዛው ከኔቶና ከአውሮፓ ጉዳይ ሳንወጣ አውሮፓ 100 ቢሊዮን ዩሮ መድቦ ቀጣዩን ዘመን ይቆጣጠርልኛል ብሎ ያሰበው የጦር ጀት ውሃ በልቶታል ተብሏል። በጀርመንና በፈረንሳይ ፊት አውራሪነት ሊመረት የነበረው የ6ኛው ትውልድ የጦር ጀት አሁን ላይ ሙሉ ለሙሉ እንደከሸፈ ነው እየተሰማ የሚገኘው። ኤፍካስ እየተባለ የሚጠራው ይህ ልዩ ፕሮጀክት በሁለቱ ግዙፍ የአውሮፓ ሀገራት እየተመራ 100 ቢሊዮን ዩሮ ወይም 116 ቢሊዮን ዶላር ገደማ በጀት ተይዞለት በቅርብ ዓመታት ውስጥ ወደ ግዳጅ ይገባል ተብሎ እየተጠበቀ ነበር። ፈረንሳይና ጀርመን በጋራ እናመርተዋለን ያሉትን ይህንን የጦር ጀት አሁን ማምረት እንደማይችሉ በይፋ ተነግሯል። በተለይ ከጀርመን በኩል በዚህ ፕሮጀክት የመቀጠል ፍላጎት እንደሌላት ተረጋግጧል። 2017 እንደ አውሮፓውያን አቆጣጠር ላይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን እና የጀርመኗ ቻንስለር ኤንጌላ ሜርኬል በጋራ ሆነው የወጠኑት ፕሮጀክት ነበር። የአሜሪካው ኤፍ-35 የጦር ጀትን የሚልቅ እስከ 2040 የሚደርስ ቢቻል ከዚያ ቀደም ብሎ እጃችን ላይ የሚገባ ወሳኝ የጦር ጀት ይኑረን ብለው ነበር ሜርኬልና ማክሮን ተማክረው የነበሩት። ነገር ግን ይህ የጦር ጀት ፕሮጀክት እንኳን ሰማይ ላይ መሬት ላይ እንኳን በቅጡ መውረድ አልቻለም። በፈረንሳዩ ዳሶ እና በአውሮፓው ኤርባስ አማካኝነት እንደሚመረት ቢነገርለትም ሁለቱ ኩባንያዎች ፕሮጀክቱን የሚመሩበትን መንገድ በተመለከተ ልዩነት ስለተፈጠረባቸው የጀት ፕሮጀክቱን እንዳቋረጡት ነው አርቲ እየዘገበ የሚገኘው። የጀርመኑ የመከላከያ ሚኒስትር ቦሪስ ፒስቶሪየስም ልባችንና ጭንቅላታችን ውስጥ ያለው ነገር መሬት ላይ ካለው ነገር ጋር ተቃርኖብናል ሲሉ የፕሮጀክቱን ውድቅ መሆን አረጋግጠዋል። እስከ ሁለተኛው ምዕራፍ ድረስ ተጉዟል የተባለው የጦር ጀቱ ፕሮጀክት ከዚህ በላይ በቃኝ ብሎ እጅ ሰጥቷል ነው የተባለው።
በተለይ የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የግል ፕሮጀክታቸው አድርገው ይመለከቱታልና የፕሮጀክቱ መሰረዝ የበለጠ ከጀርመን በላይ እንደሚያንገበግባቸው እየተነገረ ይገኛል። በመጨረሻም ጆሐንስበርግን ያሳዘነውን ድርጊት የፈጸሙት እየታደኑ ነው ተብሏል። ከ12 በላይ ንጹሐን የተጨፈጨፉበት ጥቃት ብዙዎችን እንዳሳዘነ ይታወቃል። በመኪና መጥተው መንደር ውስጥ ገብተው ዘግናኝ ጥቃት የፈጸሙት እነዚህ ግለሰቦች በፖሊስ እየታደኑ እንደሆነ ደቡብ አፍሪካ አሳውቃለች። በጆሐንስበርግ ክሊቭላንድ የተፈጸመው ይህ የማክሰኞ ምሽቱ ጥቃት ከማዕድን ማውጫ ጋር የተገናኘ እንደሆነ እየተጠረጠረ ይገኛል። ሕገወጥ የማዕድን አውጪዎች እርስ በርስ በቦታ እንደሚጣሉ የታወቀ ነው። በደቡብ አፍሪካ ይህ ነገር ተለምዶ ከማዕድኑ ገንዘብ የቀረባቸው ገንዘብ አሳጡን የሚሏቸው ላይ እርምጃ ሲወስዱ ይስተዋላል። በደቡብ አፍሪካ በርካታ ግድያዎችን ከሚያስከስቱ ጉዳዮች መካከል ይህ ሕገወጥ የማዕድን ማውጣት ሥራ ይገኝበታል ይላል የቢቢሲ ዘገባ። የደቡብ አፍሪካ ፖሊስ እጅግ ጨካኝነት የተሞላበት ብሎ የገለጸው ይህ ጥቃት 10 ተጠርጣሪዎች የፈጸሙት ነው እየተባለ ይገኛል። በቶዮታ ኳንተም መኪና እጭቅ ብለው የመጡት እነዚህ ጥቃት ፈጻሚዎች በክሌቭላንድ በሚገኝ አንድ የነዳጅ ማደያ እንደታዩ ነው የተነገረው። ያለ ሕጋዊ ፍቃድ የሚኖሩ በርካታ የደቡብ አፍሪካ ዜጎች በሰፈሩበት አንድ አካባቢ ገብተው ድንገት ጥቃት ፈጸሙ። በሁለት መግቢያዎች እነዚህ ታጣቂዎች ገቡና ያለምንም ርኅራኄ በርካቶችን ተኩሰው ገደሉ። 8 ወንዶችና 3 ሴቶች ወዲያው ሕይወታቸው ሲያልፍ፣ አንድ ሌላ ግለሰብ ደግሞ በሆስፒታል በነበረበት ሰዓት ሕይወቱ እንዳለፈ ነው የተሰማው። ፍቃድ ያላቸው ኩባንያዎች የሚተዋቸውን የወርቅ ማውጫዎች በመቆጣጠር ሕገወጥ የማዕድን ሥራ የሚሰሩ በርካታ ደቡብ አፍሪካውያን አሉ። ታዲያ ጥቅም ያጋጫቸዋል። ታጥቀው ተደራጅተው እርስ በርስም ይፋለማሉ። በግል ደረጃም ጭምር መታኮስ የተለመደ ነው። በደቡብ አፍሪካ ከ3 ሚሊዮን በላይ ሕጋዊ ፈቃድ ያላቸው የጦር መሳሪያ ባለቤቶች ቢኖሩም በዛው መጠን ማለትም 3 ሚሊዮን ገደማ የሚሆኑ ሕጋዊ ፈቃድ የሌላቸው ጠመንጃ አንጋቾች እንዳሉ የሀገሪቱ የጦር መሳሪያ ባለቤቶች ማህበር ማሳወቁን ቢቢሲ ዘግቧል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ሰላም ለዓለማችን።